በሴቶች የመራቢያ ስርዓት ላይ የጭንቀት ውጤቶች። ውጥረት በሴቶች የመራቢያ ስርዓት ላይ ተጽዕኖ ሊያሳድር ይችላል። ይህም ወደ መካንነት፣ የወር አበባ ዑደት ችግሮች እና የማህፀን ጤና ችግሮች ያስከትላል። ስር የሰደደ ውጥረት የሆርሞኖችን ሚዛን ሊያበላሽ እና የመራቢያ ችግሮችን ሊያስከትል ይችላል። በመራቢያ ስርዓት ላይ የረጅም ጊዜ የጭንቀት ውጤቶች። የወር አበባ ዑደት ውጥረት በሆርሞን መጠን ላይ ተጽዕኖ በማድረግ የወር አበባን ዑደት ሊያስተጓጉል ይችላል። ይህም ወደ መደበኛ ያልሆነ፣ የማይገኝ ወይም ያልተለመደ ከባድ ወይም ቀላል የወር አበባና አልፎ ተርፎም በዑደት መካከል ደም መፍሰስ ያስከትላል። መራባት ውጥረት የሆርሞን ምልክቶችን ሊያስተጓጉል፣ እንቁላል ማውጣትን ያስወግዳል፣ የወሲብ ፍላጎትን ይቀንሳል፣ የእንቁላልን ጥራት ይጎዳል እና የማህፀን ሽፋንን ይቀንሳል። ይህም ጽንሰ ሐሳብን አስቸጋሪ ያደርገዋል። የማህፀን ጤና ጉዳዮች ውጥረት የሴት ብልት ፒኤችን ሊያበሳጭ ይችላል። ይህም የኢንፌክሽን አደጋን ከፍ ያደርገዋል። ከዳሌው ህመም እና እንደ ኢንዶሜትሪዮሲስ እና ፒሲኦኤስ ያሉ ሁኔታዎች። የሆርሞን መዛባት ውጥረት ኮርቲሶል እንዲለቀቅ ያደርጋል። ይህም የመራቢያ ሆርሞኖችን ሊያስተጓጉል፣ እንቁላልን መጨመርን፣ የወር አበባንና የመራባትን ሁኔታ ይጎዳል። እርግዝናን ይነካል። ጭንቀት የጽንስ መጨንገፍ አደጋን ከፍ ሊያደርግ እና የጽንስ እድገትን ሊጎዳ ይችላል። የህፃኑን የጭንቀት መቆጣጠሪያ ስርዓትን ጨምሮ። የእርግዝና እና የመራባት የጭንቀት አስተዳደር ምክሮች። ንቃተ ህሊና። ለእንቅልፍ ቅድሚያ ይስጡ። የመዝናናት ዘዴ። ከባልደረባው ጋር ይገናኙ። አካላዊ እንቅስቃሴ። በደንብ ይመገቡ። የትርፍ ጊዜ ማሳለፊያዎች አሉት? ማሰላሰል፣ ዮጋ እና ጥልቅ የአተነፋፈስ ልምዶች። አመጋገብ እና እርጥበት። በአመጋገብ ውጥረትን ይቀንሱ። እረፍት ይውሰዱ። ዶክተር ማየት መቼ ነው? ከላይ የተጠቀሱትን ምክሮች ከተከተሉ በኋላ እንኳን ማርገዝ ካልቻሉ ለላቀ የጤና ክብካቤ አዲስ አበባ ኢትዮጵያ የምትገኝ ምርጥ የወሊድ ሐኪም እና የማህፀን ሐኪም አማክር። ለበለጠ የማህፀን ሕክምና ጉዳዮች እና የመራባት የዩቲዩብ ቻናላችን ቴራቴናይድ ይመልከቱ እና አጋዥ ግንዛቤዎችን ለማግኘት የተዘጋጀውን አጫዋች ዝርዝር ያሱ።